ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አውደ አሚጎስ መጽሔት ለንባብ በቃ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የመጀመሪያ እትም የሆነውን አውደ አሚጎስ መጽሔት በህዳር 30 2018 በስቴ ኢዚ ሆቴል በደማቅ ሁኔታ አስመርቋል። ይህ መጽሔት በአሚጎስ የቦርድ አባል የሆኑት በዶክተር መስፍን ደራሽ የተዘጋጀ ሲሆን የአሚጎስ የእድገት ደረጃን የሚያሳይ እንዲሁም አካዳሚክ ቢዝነስ ስትራቴጂ እና አሚጎስ አሻራውን ያሳረፈባቸው ትላልቅ ማህበራዊ ስራዎችን ያካተተ ነው። በምረቃ ስነ ስርዓቱ በኢትዮጵያ ህብረት ስራ ኮሚሽን ከፍተኛ የስራ ባለድርሻ አካላት፣ የአሚጎስ ሰራተኞች፣ የቦርድ አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ህብረት ስራ ኮሚሽን የኮሙኒኬሽን ኃላፊ ወይዘሮ ጫልቱ ታምሩ እንደተናገሩት እውቀትን ከመበተኑ በፊት በዚህ ልክ ሰንዶ ማስቀመጥ በመቻላቸው ማመስገን እፈልጋለሁ። ይህ መጽሔት ብቻ ሳይሆን ቅርስም ነው ብለዋል። የመጽሔቱ አዘጋጅ ዶክተር መስፍን ደራሽ በበኩላቸው አሚጎስ ለአፍሪካ ህብረት ስራ ማህበር ልምድ የሚያካፍልበት የእድገት ደረጃ ላይ መድረሱን ገልጸው መጽሔቱ ለልጆች መተላለፍ የሚችል ለአካዳሚክ ሪሰርች ቢዝነስ መጀመር ለሚፈልጉ ጠቃሚ በመሆኑ ትላልቅ ተቋማትና ቤተ መጻሕፍት ውስጥ እንዲገኙ እናደርጋለን ሲሉ ገልጸዋል። አሚጎስ በአንድ ቀን 14 መኪኖችን ለአባላቱ አስረከበ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በጋራ ከሚሰራባቸው መኪና አስመጪ ድርጅቶች መካከል የሆነው ኖታካርስ አዳዲስ ያስመጣቸውን ቅንጡና ዘመናዊ የኤሌክትሪክ መኪና አሚጎስ ለ14 አባላቶቹ አስረክቧል። ርክክቡ በአዲስ አበባ ለ6ኛ ዙር ሲሆን ከዚህ ቀደም በክልል ከተሞች ደግሞ ለ9ኛ ዙር ተደርጓል። በርክክብ ስነ ስርዓቱ የመክፈቻ ንግግር ያደረጉት የኖታካርስ ቴክኒክ ክፍል ዳይሬክተር አቶ ግዳይ አብርሃ እንደተናገሩት ኖታካርስ ከአሚጎስ ጋር በመተባበር በጥራትና በብዛት ለደንበኞቹ መኪኖችን ሲያስረክብ ቆይቷል። አሚጎስ አባላቱን እያበረታታ መረጃዎችን ቶሎ እየተቀያየርን ይሄንን ቀን አሳክተናል። አሁንም በዚህ ብቻ የምንገደብ አንሆንም። ዘመኑን እየተከተልን በሌሎች ሞዴሎች ደግሞ በቀጣይ አብረን እንደምንሰራ ተስፋ አደርጋለሁ ብለዋል። የአሚጎስ ጽህፈት ቤት ዳይሬክተር አቶ ብርሃኑ ርዕሶም እንደተናገሩት ማህበራችን መንግስት ያስቀመጠውን ቴክኖሎጂ መርህ አቅጣጫን በመከተል ከተለያዩ የመኪና አስመጪዎች ጋር በዋጋ በቅልጥፍናና በምቾት ቀዳሚ የሆኑ የኤሌክትሪክ መኪና ለአባላቱ የፋይናንስ አገልግሎት በማቅረብ ላይ ይገኛል። በተጨማሪ በቀጣይም የተለያዩ አማራጮችን በማቅረብ ለራሳቸውም ለሌሎችም የስራ ዕድል እየፈጠሩ ይገኛሉ ሲሉ ገልጸዋል። አሚጎስ 5 ቅርንጫፍ ቢሮዎችን በአንድ ቀን አስመረቀ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአዲስ አበባ በታህሳስ 11 2018 ዓ.ም በአንድ ጀንበር 5 ቅርንጫፍ ቢሮዎችን አስመረቀ። ከጠዋቱ 3 ሰዓት በመርካቶ ቅርንጫፍ ቢሮ የጀመረው የምረቃ መርሃ ግብር በልደታ፣ በደንበል፣ በቱሊ ዲምቱ፣ በሰሚት በደመቀ ክዋኔ ተመርቋል። በፕሮግራሙ ከፍተኛ የስራ ባለድርሻ አካላት፣ የቦርድ አባላት፣ የአዲስ አበባ ከተሞች ጽህፈት ቤት ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ህብረት ስራ ኮሚሽን ጽህፈት ቤት ኃላፊ አቶ አምባይ ወልዴ እንደተናገሩት አሚጎስ ከኢትዮጵያ አልፎ በአፍሪካም እውቅና የተሰጠው ህብረት ስራ ማህበር መሆኑን ገልጸው አሚጎስ እድገት ከማሳየቱ በተጨማሪ የማህበራዊ ግዴታውን በመወጣት ረገድ ከፍተኛ ስራ እየሰራ ይገኛል። እኛም የዚህ እድገት ጉዞ አጋር መሆናችንን መግለጽ እንፈልጋለን ብለዋል። የዛሬው ቀን እውነት ለመናገር እንደ ኢትዮጵያ ህብረት ስራ ኮሚሽን እጅግ የምንኮራበት እና ሁሌም የማናፍርበት ሁሌም እንደ አጠቃላይ እንደ ኢትዮጵያ ህብረት ስራ ኮሚሽን ማንኛውም አይነት ችግርና ወይም ደግሞ ፍላጎት ሲኖረን ቀድሞ የሚገኝ አሚጎስ ነው እና ሌሎችም እንዳሉ ነው። አሚጎስን በተለየ ሁኔታ እናመሰግናለን። ዛሬ ደግሞ በጣም እጅግ የተለየ የሚያደርገው ባልተጠበቀና ባልተለመደ ሁኔታ እስካሁን በእኛ እንደ ኢትዮጵያ ህብረት ስራ ኮሚሽን በታሪክ ያላየነው አይነት የብራንች ቅርንጫፍ የመክፈት አስደማሚ ታሪክ ሰርተዋልና ይህን ለሰራችሁ ሁላችሁም ለአባላትና ለአመራሮቹ ላቅ ያለ ምስጋናና ክብር ይገባቸዋል ማለት ፈልጋለሁ። ከኢትዮጵያ ውጭ ብቻም ሳይሆን ዓለም አቀፍ የሆነ ተቋም ነው። ምክንያቱም የአይሲኤ ሜምበር ናቸው። በጣም በርካታ ሳኮዎች አሉ። ግን በፍጥነት በአጭር ጊዜ ውስጥ ከሀገር አልፎ ኢንተርናሽናል የሆነ ተቋም ውስጥ ገብቶ አባል ሆኖ እየተንቀሳቀሰ ያለ ትልቅ ተቋም ነውና ለዚህ ትልቅ ተቋም የእናንተ አስተዋጽኦ፣ የእናንተ ትጋት፣ የእናንተ አጠቃላይ ጥረት ድምር ውጤት ነውና አሁን በድጋሜ እንኳን ደስ ያላችሁ ለማለት እፈልጋለሁ። በኢትዮጵያ ህብረት ስራ ኮሚሽን ቀጣይ ላይ የሚኖረው ማንኛውም አይነት ድጋፍ ከጎናችሁ ሁነን እድገታችሁን የምናፋጥን እናበስራለን። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃን እንደተናገሩት በጓደኝነት የተጀመረው መዋጮና ህብረት ዛሬ ፍሬ አፍርቶ ማየት የሚያኮራ ነው።
ህብረት ለስምረት የሚለው የመርህ ቃላችን ይህንን የሚያሳይ ነው። ከዚህም በኋላ በጅማና በሐዋሳ እንዲሁም በሌሎች ክልል ከተሞች ተደራሽነታችንን በማስፋት አገልግሎት ለመስጠት ተዘጋጅተናል ብለዋል። የእውነት ወደ ኋላ ከ13 ዓመታት በፊት ወደ ነበረው ሁኔታ መለስ ብዬ ሳስብ በጣም የሚደንቅ ነውና ፍሬንድሺፕ ምን ያህል በጣም ፓወር እንደሆነ፣ ዩኒቲ ምን ያህል ፓወር እንደሆነ ከዚሁ ከአሚጎስ ህብረት ለስምረት በሚለው ስቴትመንት አይ ቲንክ ትልቅ መልእክት ነው። አይ ቲንክ እና ከልብ ነው የምናመሰግነው። አይ ቲንክ በሌላም ዘርፍ እንደምታውቁት ከ7-8 ዓመት በፊት አንድ ሪል ስቴት በ1.5 ሚሊዮን ብር ጀምረን 12 ፎቅ መስራት የቻልን ግሩፖች ነን። ይሄ ደግሞ ከ300 ሚሊዮን ብር በላይ ሞቢላይዝ ማድረግ ተችሏል። በቅርብ ጊዜም ተሰባስበን ካናዳ ኢንተርናሽናል ስኩል የሚል ዓለም አቀፍ ስታንዳርዱን የጠበቀ በ4 ወርና በ5 ወራት የአሚጎስ አባላትን ሼር ሆልደሮችንም በማሰባሰብ ትልቅ ሚና እየፈጠርን ያለን አሶሲዬሽን ነን ማለት ነው። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በቤኒሻንጉል ጉሙዝ ክልል መዲና በሆነችው አሶሳ ከተማ በታህሳስ 12 2018 ዓ.ም በክልሉ የማርሽ ባንድ ታጅቦ በደማቅ ስነስርዓት ተመርቋል። በምረቃ ስነስርዓት ላይ የኮሚሽኑ ኮሚሽነር ጨምሮ ከፍተኛ የስራ ባለድርሻ አካላት፣ የክልሉ ባለስልጣኖች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ እንደተናገሩት የኢትዮጵያ ህብረት ስራ ኮሚሽን ከሚሰራቸው ስራዎችና ከተሰጠው ኃላፊነቶች መካከል አንዱ ህብረተሰቡን በማህበር ተደራጅተው የኢኮኖሚ ተጠቃሚነታቸውን እንዲያረጋግጡ ነው። በዚህም ረገድ የቁጠባና የብድር ህብረት ስራ ማህበራት ወደ 18000 የሚጠጉ አሉን። በመሪነት ከሚጠቀሱት ውስጥ ደግሞ አንዱ አሚጎስ ነው ሲሉ ገልጸዋል። የኢትዮጵያ ህብረት ስራ ኮሚሽን ከሚሰራቸው በጣም በርካታ ስራዎች ከተሰጡት ኃላፊነቶች አንዱ ህብረተሰቡ ኢትዮጵያውያን ዜጎች በማህበር ተደራጅተው የኢኮኖሚያዊ ተጠቃሚነታቸውን እንዲያረጋግጡ፣ ማህበራዊ ተጠቃሚነታቸውን እንዲያረጋግጡ፣ እውቀት፣ ሀብት፣ ልምድ፣ በጎነት እንዲያሰባስቡ የሚያስችሉ ማህበራትን ማደራጀት ነው ትልቁ ስራችን። በዚህ ሂደት ውስጥ ወደ 90,000 የሚሆኑ ማህበራት በአጠቃላይ በሀገር አቀፍ ደረጃ ተቋቁመው ስራቸውን እየሰሩ ይገኛሉ። ከነዚህ ውስጥ ወደ 18,000 የሚሆኑ ሳኮዎች ወይም ደግሞ የቁጠባና ብድር ህብረት ስራ ማህበራት ናቸው። ከነዚህ ከ18,000ዎች ውስጥ ወደ 240-50 የሚሆኑት በጣም ውጤታማ የምንላቸው ናቸው። ከነዚህ ከ240ዎቹ 50ዎቹ አካባቢ ደግሞ አራቱ በጣም ቀዳሚ ውጤታማ የሆኑ የህብረት ስራ ማህበራት ናቸው። ከነዚህ ውስጥ በመሪነት ከሚጠቀሱት ውስጥ አንዱ ደግሞ የአሚጎስ የቁጠባና ብድር የህብረት ስራ ማህበር ነው። ማህበሩ ከተቋቋመበት ጊዜ ጀምሮ በጣም በአጭር ጊዜ ውስጥ በሚባል ደረጃ አሁን ቅርንጫፉን ወደ 17 አካባቢ አድርሷል። ለበርካታ አባላቶቹ የፋይናንስ አቅርቦት ችግርን በመፍታት እንዲሁም ደግሞ እንዲቆጥቡ ሀብት እንዲያከማቹ በማድረግ በኩል እየተሰራ ያለው ስራ በጣም የሚያበረታታ ነው። በአዲስ አበባ ወይም በአንድ አካባቢ ብቻ ተወስኖ ከነበረበት ወጥቶ አሁን በሀገር አቀፍ ደረጃ ሰፍቶ የመድረስ እቅድ ይዞ እየሰራ ነው የሚገኘው። ዛሬ ደግሞ እንግዲህ አሶሳ ከተማ ላይ የመጀመሪያ የሆነውን ቅርንጫፋቸውን ከፍተዋል። ስለዚህ የማህበሩን አመራሮች፣ የማህበሩን አባላት እንዲሁም ደግሞ የአሶሳ ከተማ ነዋሪዎችን የምትጠቀሙበት ተጨማሪ እድል ስለፈጠራችሁና ስለተፈጠረላችሁ ሁላችሁንም እንኳን ደስ አላችሁ ማለት ነው። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ እንደተናገሩት አሚጎስ ለሀገር ግንባታ ትልቅ ቦታ እየሰጠ ቢሆንም ለሀብታሞች ብቻ ሳይሆን የምናቀርበው ዝቅተኛ የኑሮ ደረጃ ላለው ቆጥቦ ህይወቱን መቀየር ዓላማ ላለው ሁሉ የመበደር አቅም ይኖረዋል። በተለይ ደግሞ ቤኒሻንጉል ላይ ሰፊ የእርሻ መሬት ስላለ በግብርናው ለሚሳተፈው ሁሉ የትራክተር ብድር አገልግሎት ለማቅረብ ዝግጁ ነን ሲሉ ገልጸዋል። ተጨማሪ ያለን ተከታትለን እንመለስ። ስለዚህ አሚጎስ ለሀገር ግንባታ ትልቅ ኮንትሪቢዩሽን እየሰጠ ለባለሀብቶች ሳይሆን የምናቀርበው ለሚቆጥበው ማህበረሰብ ስለሆነ የሚቆጥብ ሁሉ የመበደር አቅም ይኖረዋል ማለት ነው። ምናልባት 8 ትራክተሮች ገና ሳንከፍት 8 ትራክተሮች
ብዙ ጊዜ በባንኮች አስቸጋሪ ስለሆነ 6 ወር 5 ወር ጠብቁ ይባላልና አሚጎስ ደግሞ እንደዚህ ወረፋ ጊዜ ብዙ የለንም። በአንድ ወር በ2 ወር ድረስ ትራክተር ይሰጣል። ቤንሻንጉል ጉሙዝ ደግሞ ለእርሻ ምቹ እንደመሆኑ የትራክተርም በጣም ዲማንድ ስላለ ከዚሁ አስፔክት አንዱ ፕሮዳክታችን የሚሆነው አንዱ ብድር የምናቀርበው በትራክተር ዙሪያ ሊሆን ይችላል። ሌሎች ዩኒየኖች፣ ህብረት ስራ ማህበራት የተለያዩ የማሽነሪ ፍላጎቶች ሊኖሯቸው ይችላሉ እና እነዚህ አይነት ዩኒየኖች እና ህብረት ስራ ማህበራት ቢሮአችን በመምጣት ከ5 እጥፍ ጀምሮ 4 እጥፍ 3 እጥፍ 2 እጥፍ እየተባለ የሚሰጡ ብድሮች ስላሉ ፕሊዝ ቢሮአችን እየጎበኛችሁ ይሄንን ከባንኮችም የምትጠቀሙት ጥቅም እንዳለ ሆኖ ከኛም ህብረት ስራ ማህበር ነንና ማህበራትን የምናበረታታበት ሁኔታዎች ስላሉ ይሄንንም አደራ ለማለት ፈልጋለሁ። አሚጎስ በአሶሳ ከተማ ለአቅመ ደካሞች ያስገነባውን ቤት አስረከበ። የአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአሶሳ ከተማ ለአቅመ ደካማ ቤተሰብ ያስገነባውን መኖሪያ ቤት አጠናቆ አስረከበ። የኢትዮጵያ ህብረት ስራ ኮሚሽን በ2017 ዓ.ም በክረምት በጎ አድራጎት እንቅስቃሴ ላይ ጥሪ ማቅረቡን ተከትሎ ጥሪውን በመቀበል በበጎ ፍቃድ እንቅስቃሴ ላይ የተሳተፈው አሚጎስ በቤኒሻንጉል ጉሙዝ ክልል መዲና በሆነችው አሶሳ ከተማ ላይ ለአቅመ ደካሞች ቤት ለመገንባት ቃል መግባቱ ይታወሳል። ቃል በገባው መሰረትም በአንድ ወር ጊዜ ውስጥ ባለ 6 ክፍል ደረጃቸውን የጠበቁ መኖሪያ ቤቶችን ገንብቶ ታህሳስ 12 2018 አስመርቆ ለነዋሪዎቹ አስረክቧል። በርክክብ ስነ ስርዓቱ ላይ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር እና የኮሚሽኑ ከፍተኛ የስራ ባለድርሻ አካላት እንዲሁም የክልሉ ባለስልጣኖችና የአሚጎስ ሰራተኞች ተገኝተዋል። የገነባነው ቤት ብቻ ሳይሆን ማህበራዊ ኃላፊነታችንንም ነው ያሉት የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ አክለውም ቤት ለተገነባላቸው አቅመ ደካሞች ለመኖሪያ ቤት እቃ ማሟያ 150 ሺህ ብር ልገሳ ማድረጋቸውንም አክለዋል። ቤቱን የተረከቡት አቶ መሐመድ ያሲን ሸሆጀሌም የተሰማቸውን ደስታ ገልጸዋል። ተጨማሪ አለን። ደህና ነው ተሰማኝ። በጎነት ሲባል ስንት ሀገር አቋርጣችሁ መጣችሁ እኛ ለመርዳት አድርጋችሁ እንትን በጣም እናመሰግናለን። አላህ ስኬት አድርግላችሁ፣ ሀገርን ይጠብቅልን፣ ሰላም ያደርግልን። ለ7 ቀናት የሚቆይ ታላቅ የካምፔን ፕሮግራም እየተካሄደ ይገኛል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከታህሳስ 13 2018 ጀምሮ አዲስ አበባ ውስጥ ባሉት 10 ቅርንጫፍ ቢሮዎች ላይ የሽያጭ ማስተዋወቂያ ፕሮግራም እየተካሄደ ይገኛል። ቀደም ብለው በተከፈቱት ቅርንጫፍ ቢሮዎች በፒያሳ፣ በ4 ኪሎ፣ በአዲሱ ገበያ፣ በመገናኛ እና በጀሞ እንዲሁም አዳዲስ በተከፈቱት ቅርንጫፍ ቢሮዎች ደግሞ በመርካቶ፣ በልደታ፣ በደንበል ጋዜቦ፣ በቱሉ ዲምቱ እና በሰሚት 7ቱንም ቀናት ዝግጅቱ የሚቀጥል ይሆናል። በፕሮግራሙ ላይ በርካታ እንግዶችም እየታደሙ ይገኛሉ። ውድ የህብረት ስራ ማህበራችን ቤተሰቦች የያዝናቸው ሳምንታዊውን የአሚጎስ ዜናዎች የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።